ሰላም ጤና ይስጥልኝ። ዛሬ የምናየው ባይኖሚያል ቴረምን እናያለን። መጨረሻ ላይ ደግሞ ኤክሰርሳይዝ 8.10 አለ፣ እሱን እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ባይኖሚያል ቴረም ምንድን ነው የሚለውን እናያለን። ባይኖሚያል ስር ደግሞ ፓስካልስ ትሪያንግል የሚባል አለ። ፓስካል ትሪያንግልን ዛሬ እናየውና ባይኖሚያል ደግሞ ከፓስካል ቴረም ጋር ምን ያገናኘዋል፣ ከፓስካል ትሪያንግል ጋር ምን ያገናኘዋል የሚለውን ኔክስት ታይም እናየዋለን ማለት ነው። ወደ ፓስካል ትሪያንግል ከመሄዳችን በፊት ግን መጀመሪያ አክቲቪቲ 8.6 እንስራ። አንደኛ ጥያቄ ምንድን ነው? ኩዌሽን ነምበር 1 ኤክስቴንድ a plus b the power of 0. any number the power of 0 1 ነው። so a plus b the power of 0 is equal to 1 ነው። a the power of b the power of 1 ነው የሚለን። ይሄም ያው any number the power of 1 itself ነው። so a plus b the power of 1 is equal to a plus b ነው እያለ discuss the pattern in the extension and it is corresponding coefficient ነው የሚለው ማለት ነው። እንደዚህ ያለ 2 3 እያለ ቢሄድ ምን ይሆናል የሚለውን እዚህ ጋር አሁን ለምሳሌ a plus b ስኩዌር ብናደርግ ደግሞ ምንድን ነው የሚሆነው? a ስኩዌር plus 2ab plus b ስኩዌር ነው የሚሆነው ማለት ነው። 3 ቢሆን ደግሞ a plus b the power of 3 ቢሆን ደግሞ ምንድን ነው የሚሆነው? a ስኩዌር plus a the power of 3 ማለት ነው። a the power of 3 plus the power እዚህ ጋር ኮኤፊሺየንቱ 3 ይሆናል። ይሄን አሳያችኋለሁ እንዴት እንደምንሰራ። ይሄን በባይኖሚያል ነው የምንሰራው። a the power of 2 b ይሆናል ማለት ነው። እዚህ ጋር ፓወሩን ስንደምረው 3 ማምጣት አለበት። ፕላስ አሁንም 3 እንላለን ምክንያቱም 3 b a b the power of 2 ማለት ነው። ፕላስ b the power of 3 ነው የሚሆነው። ይሄንን ኮኤፊሺየንቱን ብቻ ብናወጣው ምን ይሆናል? እዚህ ጋር የዚህ ኮኤፊሺየንት 1 ነው 1፣ የዚህ ደግሞ 1 1 ነው 1 1፣ የዚህኛው ደግሞ 1 2 1 ነው። የሶስት ደግሞ ምን ሆነ? 1 የሶስት 3 3 1። እዚህ ጋር በምናየው መልኩ እዚህ ጋር እነዚህን መጀመሪያ ያዙና እዚህ ጋር 1 + 0 1 ነው 1 + 0 1 ነው 1 + 1 2 ነው። ዜን አሁንም 1 + 2 3 2 + 1 3 ዜን 1 1 መጀመሪያ ይኖራሉ። ይሄ እዚህ ጋር ስናየው ምን ይሆናል? ትራያንግል ሆነ ማለት ነው። ለዛ ነው ፓስካል ትራያንግል የምንለው። ይሄን አሳያችኋለሁ በዲቴል። እዚህ ጋር what is the coefficient of a the power of 3 b the power of 2 after extending 2a plus b the power of 5 ነው የሚለን። ይሄንን እንዴት አድርገን እናውቃለን? ይሄ የምናውቀው አሁን ሁለተኛ ጥያቄ በተለይ በባይኖሚያል ቴረም ተጠቅመን መስራት እንችላለን። ቀጥታ ግን ይሄንን ባይኖሚያል ቴረም ባይኖር ማለት ነው በምንድን ነው የምናውቀው? ይሄንን the power of 5 አድርገን በማባዛት። አሁን ግን በፓስካል ትሪያንግል ደግሞ በሚሰራው ምንድን ነው የሚሆነው? እዚህ ጋር 2 the power of 5 ስንት ነው? 32 ነው 32 a the power of ስንት 5 ማለት ነው። a the power of 5 የመጀመሪያው ማለት ነው። የመጀመሪያው እያለን ሁሉንም ሰርተን እናገኘዋለን። ይሄን ባይኖሚያል ስንሰራ እንሰራዋለን ማለት ነው። ነገር ግን የዚህን ኮኤፊሺየንት ለማወቅ እቺን a the power of 3 b the power of 2 የሚለውን ኮኤፊሺየንቱን ለማወቅ በባይኖሚያል ስናየው ምንድነው የምናደርገው? የዚህ ኮኤፊሺየንት 5 ነው። 5 ከ5 ላይ ስንት ስንቀንስ ነው 3 የሚመጣው? 2ን ስንቀንስ ነው። ስለዚህ ኮምቢኔሽን ኦፍ 5 and 2 ምንድነው የሚሆነው? ኮምቢኔሽን ኦፍ 5 and 2 ምንድነው የሚሆነው? 5 ፋክቶሪያል ኦቨር 3 ፋክቶሪያል 2 ፋክቶሪያል ነው የሚሆነው። ይሄ ማለት 5 times 4
ኦቨር 2 ማለት ነው which is 10 ማለት ነው። ኮኤፊሽንቱ 10 ነው። ነገር ግን እቺ 2 እዚህ ጋር አለች 2 the power of 3 ደግሞ ስንት ነው? 8 ነው። ስለዚህ አሁን 80 ይሆናል ማለት ነው። ኮኤፊሽንቱ 80 ነው ማለት ነው። 80 ነው ማለት ነው የዚህ ማለት ነው። በዚህ መልኩ ይሄን መስራት ትችላላችሁ። እዚህ ጋር ግን ፓስካል ትሪያንግል እንዴት ነው የሚሰራው የሚለው ስናይ a plus b the power of 0 ያው any number the power of 0 1 ነው so 1 ይሆናል። a plus b the power of 1 ኮኤፊሽንቱን ነው የምንጽፈው እዚህ ጋር so coefficient of a plus b እዚህ ጋር የኤም 1 ነው የቢም 1 ነው so 1 1 እንላለን። then a plus b the power of 2 ስንል ደግሞ እንደምናውቀው ይሄ 1 2 1 ነው። ነገር ግን ዋናው አሰራር 1 plus 1 2 ይሆናል እዚህ ጋር። ስለዚህ እቺን መደመር ከዛ ዳርና ዳር ላይ 1 መጨመር ማለት ነው። then the power of 3 ሲሆን ደግሞ ምንድነው የምናደርገው? እነዚህ ዳርና ዳር ወደ እየሰፋ አንዳንድ እየሰፋ ነው የሚሄደው ወደዛ then እዚህ ጋር 1 plus 2 3 ነው 2 plus 1 3 እዚህ ዳርና ዳር 1 እንተካለን ማለት ነው። ከዚህ እዚህኛውን ደግሞ a plus b the power of 4 ሲሆን ደግሞ ምን እናደርጋለን? አሁን 1 plus 3 4 3 plus 3 6 3 plus 1 4 ነው። ዳርና ዳሩ 1 እንደነበረ ነው ማለት ነው። ይሄ ኮኤፊሽንታቸው እያንዳንዱ ኮኤፊሽንት እዚህ ጋር ለምሳሌ የማ ኮኤፊሽንት ነው a the power of a 4 ሲሆን a the power of 2 እና b the power of 2 ሲሆን ማለት ነው 6 ይሆናል። ኮኤፊሽንታቸውን ሁሉም እንደዚህ እዚህ ጋር ይደረድራቸዋል። a the power of 5 ሲሆንም ልክ እንደዚሁ 1 plus 4 5 ነው 4 plus 6 10 ነው 6 plus 4 10 ነው 4 plus 1 5 ዳርና ዳር 1 መተካት። ሁሉንም እንደዚህ ያራችሁ ይሄ ፓስካል ትራያንግል የሚባለው በዚህ መልኩ ነው የሚሰራው ማለት ነው። እዚህ ጋር ሁሉም አሉ ማየት ትችላላችሁ። እዚህ ጋር አሁን የነገርኳችሁን ነው ዲፋይን የሚያደርግላችሁ። ፓስካል ትራያንግል የምንለው ከስሙ እንደምንረዳው is a triangle arrangement of numbers that gives the coefficient in the expansion of any binomial expression such as a the power of a plus b the power of n for n 0 to n ማለት ነው። ስለዚህ የባይኖሚያልን ፎርሙላ ማለት ነው a plus b the power of n ይሄንን ኮኤፊሽንቱን ለማወቅ ነው። ባይኖሚያል ይነግረናል ኮኤፊሽንቱን ይነግረናል። ዲግሪው ይታወቃል ባይዘ ዲግሪው አያቅተንም። ዲግሪውን ለማወቅ ምንድነው የምናደርገው? ኤኒ ነምበር ለምሳሌ a plus b the whole 3 ብንባል እዚህ ጋር አሁን ይሄንን ስንሰራ ምን ይሆናል? የመጀመሪያው a the power of 3 b the power of 0 ነው። ምክንያቱም 3 plus 0 3 ስለሚመጣ ፕላስ እንላለን። ከa ላይ አንዳንድ እየቀነስን እንሄዳለን። ስለዚህ a the power of 2 ይሆናል ማለት ነው። ስለዚህ 3 እንዲመጣ የp ዲግሪው ምን መሆን አለበት? 1 ማለት ነው። ፕላስ እንላለን። አሁንም የa ይቀንሳል። ስንት? a the power of ከሁለት ላይ አንድ ነው። so a the power of 1 b ደግሞ ስንት መሆን አለበት? 3 እንዲመጣልን አሁን b 2 መሆን አለበት b ስኩዌር ማለት ነው። ፕላስ a አሁንም ከአንድ ላይ 0 ነው። so a the power of 0 times b the power of 3 ማለት ነው። 0 plus 3 ስለሚመጣ እዚህ ጋር ስለዚህ የሁለቱ ዲግሪ ተደምሮ ምን መምጣት አለበት? እዚህ ጋር ያለውን ዲግሪ ማምጣት አለበት ማለት ነው። so ይሄ ምን ይሆናል ማለት ነው? any thing is the power of 0 1 ነው። so እዚህ ጋር 1 times a the power of 3 a the power of 3 ይሆናል። ፕላስ እዚህ ጋር a ስኩዌር b 1 ማለት ነው። ፕላስ a1 b ስኩዌር ፕላስ እዚህ ጋር a the power of a0 anything the power of 0 1 ስለሆነ 1 times b the power of 3 b the power of 3 እንደዚህ ነው የምናደርገው። ሶ ኮኤፊሽንቱን ነው የምንሰራው ማለት ነው በፓስካል ኮኤፊሽንት ማለት ነው። ዲግሪው ስለሚታወቅ ማለት ነው። አሁን ባሳየኋችሁ መሰረት ኤኒ ዲግሪ ሊሆን ይችላል። ፓስካል ትራያንግል can be used to visualize many property of binomial coefficient and the binomial theorem ማለት ነው። ይህን
ከባይኖሚያል ጋር ያላቸውን ሪሌሽን ኔክስት ታይም እናየዋለን በሰርክል ማለት ነው። ባይኖሚያል በጣም ይጠቅመናል ማለት ነው። እዚህ ጋር አሁን በትሪያንግል እየሸመደድን ነው የምንሄደው። እንደዚህ የአንዱን ለመስራት ኤ ፕላስ ቢ ዘ ፓወር ኦፍ ኤን ለመስራት ከላይ ከዜሮ ጀምረን እየሰራን ካልመጣን አናገኝም። ይሄ ድሮባኩን የፓስካል ትሪያንግል። በባይኖሚያል ግን ኮኤፊሽንቱን በቀላሉ ማግኘት እንችላለን። በምን? በኮምቢኔሽን ተጠቅመን። እሱን ኔክስት ታይም ነው የምናየው። ለዛሬ ግን ኤክሰርሳይዝ 8.10ን ዩዚንግ ፓስካል ትሪያንግል ፋይንድ ዘ ኮኤፊሽንት ኢን ዘ ኤክስፓንሽን ኦፍ ኤ ፕላስ ቢ ዘ ፓወር ኦፍ ኤን ዌን ኤን ኢዝ ኢኳል ቱ 5 ዌን ኤን ኢዝ ኢኳል ቱ 6 ማለት ነው ይሄ። ስለዚህ እዚህ ጋር የሚሰጠን አሁን ምንድነው? ኤ ፕላስ ቢ ኤን ስንት ነው አለ ነው 5 ማለት ነው። ኤ ላይ ዘ ፓወር ኦፍ 5 ማለት ነው። ይሄ ማለት ምን ብለናል? አሁን እዚህ ጋር የመጀመሪያው ኤ ዘ ፓወር ኦፍ 5 ነው። ኤ ዘ ፓወር ኦፍ 5 ከሆነ የቢ ምንድነው ማለት ነው? ቢ ዘ ፓወር ኦፍ 0 ነው። ሶ ምንም መጻፍ አይጠበቅብንም። ኤኒቲንግ ዘ ፓወር ኦፍ 0 1 ስለሆነ ማለት ነው። እዚህ ጋር ቢ ዘ ፓወር ኦፍ ሶሪ ቢ አልኩኝ ኤ ነው። መጀመሪያ ሁሌም ኤ ነው የምናደርገው ወይ ደግሞ እዚህ ጋር ያለችውን የመጀመሪያውን ፊደል ነው። ሶ ኤ ዘ ፓወር ኦፍ 4 ኤ ዘ ፓወር ኦፍ 4 ቢ ስንት ይሆናል ማለት ነው? እዚህ ጋር 5 መምጣት ስላለበት የኤ ዲግሪው 4 ከሆነ የቢ ስንት መሆን አለበት? 1 መሆን አለበት። ፕላስ አሁንም ከኤ ዲግሪ ላይ አንድ እንቀንሳለን። ከ4 ላይ 1 3 ነው። ስለዚህ ኤ ዘ ፓወር ኦፍ 3 ይሆናል ማለት ነው። ኤ ዘ ፓወር ኦፍ 3 ቢ ስንት ይሆናል? 2 ማለት ነው። ምክንያቱም ድምራቸው የኤ እና የቢ ዲግሪ 5 መምጣት ስላለበት ወይ ደግሞ እዚህ ጋር ያለውን ዲግሪ ኤንን መምጣት ስላለበት ማለት ስለዚህ ቢ ዘ ፓወር ኦፍ 2 ማለት ነው። አሁንም የኤን 1 እንቀንስለታለን። ከዲግሪ ላይ 1 ስንቀንስ ኤ ስንት ሆነ? ኤ ስኩዌር ይሆናል። ቢ ስንት መሆን አለበት? ቢ ዲግሪ ደግሞ 3 መሆን አለበት። ፕላስ የኤ ዲግሪ አሁን 2 ነው። ሶ 1 ስንቀንስ 1 ይሆናል። ስለዚህ ኤ ቢ ዘ ፓወር ኦፍ የኤ ዲግሪ 1 ከሆነ 5 እንዲመጣ የቢ ስንት መሆን አለበት? 4 መሆን አለበት። ቢ ዘ ፓወር ኦፍ 4 ፕላስ የኤ ዲግሪ አሁን 0 ይሆናል። ኤኒቲንግ ዘ ፓወር ኦፍ 0 1 ስለዚህ 1 ታይምስ የቢ ፓወር ስንት መሆን አለበት? አሁን የኤ 0 ከሆነ 5 መሆን አለበት። ስለዚህ ቢ ዘ ፓወር ኦፍ 5 ማለት ነው። ይሄ ዲግሪውን አገኘን። አሁን ኮኤፊሽንቱን ደግሞ በምን እናገኘዋለን? ከዚህ በፊት ያየነው ይሄ ያለን አይደለ? ይሄንን መጠቀም እንችላለን። ምንን መጠቀም እንችላለን? እዚህ ጋር ኤ ፕላስ ቢ ዘ ፓወር ኦፍ 5 ስንል የመጀመሪያው ኮኤፊሽንቱ 1 ነው። ያው የዳርና የዳሩ ሁሌ ኮኤፊሽንቱ 1 ነው። ሶ 1 ይሆናል። የሁለተኛው ግን 5። ስለዚህ እዚህ ጋር 5 እናደርጋለን። የቢ ደግሞ የሶስተኛው ኮኤፊሽንት ደግሞ እዚህ ጋር 10 ነው። ሶ እዚህ ጋር 10 እናደርጋለን። እዚህ ጋር 10 ነው። አራተኛው 10 ነው። ቀጥሎ 5 ነው። ሶ እቺ 5 ቀጥሎ ያለው ዋናው እንደዚሁ እንተዋለን ማለት ነው። ስለዚህ ይሄን ይመስላል ነው። በዚህ መልኩ መጻፍ ትችላላችሁ። ምን ሆነ ማለት ነው? ይሄ ምንድነው የተጠየቅነው? ኮኤፊሽንቱን ነው የተጠየቅነው። ስለዚህ በፓስካል ትሪያንግል ተጠቅመን መስራት እንችላለን ማለት ነው። ስለዚህ የዚህ ኮኤፊሽንት የዚህኛው ኮኤፊሽንት ስንት ሆነ? የመጀመሪያው 1 ነው። ሁለተኛው 5 ነው። ሶስተኛው 10 ነው። አራተኛው 10 ነው። አሁን አምስተኛው ደግሞ 5 ነው። ስድስተኛው 1 ነው። ይሄ ይሆናል ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ በቀላሉ ማለት ነው። ስድስተኛው ኤን 6 ከሆነስ ምን ይሆናል? መጀመሪያ እዚህ ጋር ኤ ፕላስ ቢ ዘ ፓወር ኦፍ 6 ነው። አሁን እዚህ ጋር ስንጽፍ የኤ እና የቢ ዲግሪያቸው ተደምሮ 6 እንደሚመጣ እያደረግን ነው ማለት ነው። የመጀመሪያው የኤን ዲግሪ ስንት ነው የምናደርገው? 6 ነው አይደለ? ከዚህ ነው የሚነሳው። የቢ ምን ይሆናል? 0 ነው የሚሆነው። ስለዚህ ኤኒቲንግ ዘ ፓወር ኦፍ 0 ስለሆነ እንተዋለን። 1 ነው ስለሆነ እንተዋለን። ግን እዚህ ጋር አሁን የኤ ዲግሪ 1 እንቀንሳለን። ከ6 ላይ 1 5 ነው። ስለዚህ ኤ ዘ ፓወር ኦፍ 5 ቢ ዘ ፓወር ኦፍ የቢ ዲግሪ ደግሞ 1 ነው። ምክንያቱም ድምራቸው የኤ እና የቢ ዲግሪ 6 መምጣት ስላለበት ፕላስ ቀጥሎ የኤ ዲግሪ
አንድ እንቀንሳለን ከአምስት ላይ 4 ይሆናል። ስለዚህ ኤ ዘ ፓወር ኦፍ ምንድን ነው የምናደርገው? ኤ ዘ ፓወር ኦፍ 5 ማለት ነው 4 ማለት ነው። 4 የቢ ዲግሪ አሁን ምን መሆን አለበት? 2 አይደል? 4 ሲደመር 2 6 ስለሚመጣ ማለት ነው። ፕላስ የኤ ዲግሪ አሁን 3 ይሆናል። ኤ ዘ ፓወር ኦፍ 3 የቢ ስንት ይሆናል ማለት ነው? 3 ማለት ነው። አሁን የቢም 3 ይሆናል። 3 ፕላስ የኤ ዲግሪ አሁን ስንት ይሆናል? 2 ሶ ኤ ዘ ፓወር ኦፍ 2 የቢስ 4 ማለት ነው። ቀጥሎ የኤ ዲግሪ ስንት ይሆናል? 1 የቢስ 5 ማለት ነው። ቀጥሎ የኤ ዲግሪ 0 ይሆናል። የቢ ዲግሪ 6 ይሆናል። ስለዚህ ይሄን እንደዚህ ይሆናል። ኮኤፊሽንታቸው እዚህ ጋር በትሪያንግል መሰረት ወደ ታይ ያደረግን ማየት እንችላለን። እዚህ ጋር የመጀመሪያው የዋን ነው፣ የሁለተኛው 6 ነው። ስለዚህ እዚህ ጋር 6 እዚህ ጋር ደግሞ 15 ነው 15 እዚህኛው ጋር ደግሞ 20 ነው 20 እዚህ ጋር ቀጥሎ 15 ቀጥሎ ያለው 6 ነው 6 ቀጥሎ ያለው 1 ነው። እንደዚህ ነው። በዚህ መልኩ በቀላሉ መስራት ትችላላችሁ ማለት ነው። እዚህ ጋር እያያችሁ በግልጽ እንዲታያችሁ ሰርቼላችኋለሁ ማየት ትችላላችሁ ማለት ነው። ይሄንን እንደዚህ ነው የሚቀመጠው ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ። ኔክስት ታይም ባይኖሚያልን እንጀምራለን። ያው ፓስካል ቴረም በጣም ጊዜ ስለሚፈጅ ባይኖሚያል ቴረም በጣም አሪፍ ነው ማለት ነው፣ በፓስካል ቴረም አንጻር ስናየው ማለት ነው። ስለዚህ ኔክስት ታይም ባይኖሚያል ቴረም እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። አፍጥንልኝ የምትሉኝ ልጆች ቪዲዮ ላይክ ሼር አድርጉ። እኔ በቻልኩኝ መጠን አፈጥናለሁ። እንዲሁም ለጓደኞቻችሁ ሼር እያደረጋችሁ መልካም ጊዜ ይሁንላችሁ።